አይደለም እንጂ ተመሳሳይ ነገሮችን ነው የምናይባቸው። ከዛም በእግዚአብሔር ስም ነው የረገማቸው። በዚህ እርግማን መሰረት እግዚአብሔር ምን አደረገ? ነቢይ ይሳሳታል፣ ችግር የለውም ማለት ስሜታ ይሆናል ምናምን። የእግዚአብሔር ተግባር ምንድን ነው? ከዱርም 2 ድቦች ወጥተው ከብላቴናዎች 42ቱን ምን አሏቸው? ሰባበሯቸው። በሌላ አማርኛ እነዚህ ትንሽ ህፃናት ምን ተደረጉ? ተገደሉ ማለት ነው። በጣም ትንሽ ህፃናት ናቸው። እንግሊዝኛውን ተመልከቱት፣ ሊትል ችልድረን ይላል። ትናንሽ ህፃናት ናቸው። እነዚህ ትናንሽ ህፃናት እግዚአብሔር ምን እንዲደረጉ ነው ያደረገው? እንዲሰባበሩ፣ እንዲገደሉ። ለምን? አንድ ነቢይ ሄደው አንተ መላጣ ብለው ስለተናገሩት፣ ሙድ ስለያዙበት። ህፃናት እንዴት ነው ህፃናት ላይ በዚህ ልክ ጨካኝ የሆነ አምላክ እንደ አምላክ ልንይዘው የምንችለው የሚል ጥያቄ እናነሳለን። አንድ የመጨረሻ ልጨምር ፈልጌ ነበር ግን ሰዓት አይኖርም። እሺ ቀጥሎ። ወቅ ኢምራን ቀጥል። الله خير الجزاء واحسن اليك يا جماعه الخير ያው ገራሚ ፕሮግራም ነበረ። አንድ ነገር እሺ በቃ ጀመርና ኢንሻአላህ አጠቃለነው እንለያያለን ማለት ነው። አጠቃላይ 2 ደቂቃ አስተኝ 2 ደቂቃ ምክንያቱም ትምህርት ይሆን ዘንድ አንድ ወሳኝ ነገር መናገር ፈልጋለሁ። ምን መሰላችሁ? እስካሁን ድረስ ያው ኢምራን ያጠቃልሏል ሁሉ ነገር፣ ግን አንድ መናገር የምፈልገው ነገር አለ። እኛ የምንጣራው ወደ አንድ አምላክ ጥሪ ነው። አላህ ቁርአን ላይ ሲነግረን ምን አለ መሰላችሁ? ወኢላሁኩም ኢላሁ ዋሂድ፣ አምላካችሁ አንድ አምላክ ብቻ ነው ማለት እንጂ ነቢያት ምንም የሰበኩት ነገር የለም። ይሄን ነበር የሰበኩት። አላህ ቁርአን ላይ ሲናገር ሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ምን እያለ ይናገራል? ወለቀድ በዐስና ፊ ኩሊ ኡመቲ ረሱላ አን ይዕቡዱላህ ወጅተኒቡ ጣጉት፣ በእርግጥም ወደ ነቢያት ሁሉ ወደ ህዝቦች ሁሉ ነቢያትን ልኬያለሁ። የተላኩበት ዋነኛና አንድ ትልቁ ምክንያት አላህን በብቸኝነት ተገዙ፣ ጣዖታትን ራቁ የሚል ይሄ ነበር። በቃ ትልቁ አስኳሉ ትልቁ ነገርም ይሄ ነበር። አሁን ኢየሱስ ታዲያ ምንድን ነው የሰበከው? ምድር ላይ ያስተማረው ምንድን ነበር? በመጀመሪያ ኢየሱስ ስለራሱ የተናገረው ነገር አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ የሰማሁትን እውነት የነገርኳችሁ ሰው አለ ራሱ እኔ ሰው ነኝ አለ። ኢየሱስ ብቻ ሳይሆን የአንደኛ ጢሞቴዎስ ጸሐፊ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ጳውሎስ ሲናገር አንድ አምላክ አለና አለ። በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እሱም በማን ክራይስት ጂሰስ አለ። እሱም ሰው ነው አለ። በቃ ኢየሱስ ሰው ነው አለ። በቃ አንድ አምላክ አለ፣ እሱ ሌላ። ለዛ ነው ከዚህ ከአምላክ እየሰማ የሚያስተላልፍ ሰው መሆኑን የተናገረው ማለት ነው። ግልጽ ነው። በሌላ ቦታ ላይ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እስከ መቼ ድረስ በጥርጣሬ ታቆየናለህ? አንተ መሲሁ ከሆንክ አንተ ክርስቶስ ከሆንክ ገልጠ ንገረን አሉት። እንግዲህ ነገራቸው ማለት ነው። እኔ ነኝ አላቸው። ሌላ ቦታም ተናግሯል። ማርቆስ ወንጌል ምዕራፍ 14 ቁጥር 61 ላይ ማለት ነው። አንተ የብሩክ ልጅ ክርስቶስ ነህ ሲሉት አዎ እኔ ነኝ አለ። ኢየሱስ በማያወላዳ አማርኛ እኔ ሰው ነኝ አለ፣ እኔ መሲሁ ነኝ አለ፣ ወይ ደግሞ ክርስቶስ ነኝ አለ። ሌላኛውና አንደኛው ደግሞ ምንድነው? ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ከገዛ ኢየሱስ ምን አለ? ነብይ ከገዛ ሀገሩና ከገዛ ቤቱ በቀር ሳይከበር አይቀርም ማለት እኔ ነብይ ነኝ አለ ኢየሱስ። ተግባባል? ኢየሱስ ክርስቶስ ነብይ ነው፣ ሰው ነው፣ እንዲሁም ደግሞ መሲህ ነው ማለት ነው። ግልጽ ነው። በዛ ላይ ደግሞ አምላክ አለኝ አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው ከአንተን የላከውን ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አምላክ እንዳለ ሰብኳል። ያ ደግሞ አብ መሆኑ ሌላ ቦታ ላይ እንመጣበታለን። ስለዚህ ከዛ ምን አለ ኢየሱስ? የላከውንም ኢየሱስ ክርስቶስ ያውቁ ዘንድ አለ። እኔ መልእክተኛ ነኝ አለ። ኢየሱስ መልእክተኛ መሆኑን ተናገረ፣ እንዲሁም ደግሞ አምላክ እንዳለው ተናገረ። ስለዚህ ኢየሱስ ክርስቶስ ሰው ነው፣ መልእክተኛ ነው፣ ነብይ ነው፣ እንዲሁም ደግሞ አምላክ አለው። በአጭሩ ይህን ይመስላል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አድርጋለሁ ብለሽ ንገሪያቸው አላት መግደላዊት ማርያም። የኔ አባት የእናንተ አባት ነው፣ የኔ አምላክ የእናንተ አምላክ ነው እያለ ይሰብክ ነበረ ምድር ላይ። አምላክ ያለው አምላክ አለነ የለም። ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። እኔ ሰው አይደለሁም አለ አምላክ። ሰው ካልሆነ ኢየሱስ ሰው ከሆነ አምላክ ሰው አይደለም፣ ሰው ሊሆንም የተገባው አይደለም። ምክንያቱም አምላክ ሁሉን አዋቂ ነው። ሁሉን አዋቂ የሆነው አምላክ ሁሉን አላዋቂ የሆነ ካላችሁ ይህ ከአምላክ ባህሪ ጋር የሚሄድ አይደለም ማለት ነው። ግልጽ ነው። ስለዚህ አንድ አምላክ ብቻ ነው የተሰበከው። ለዛ ነው ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ ሰበከ ሙሴ። ይሄንን ኢየሱስ ክርስቶስ ደግሞ ሲናገር ማርቆስ ወንጌል ምዕራፍ 12 ቁጥር 29 እና 28 ላይ ከጻፎችም አንዱ ምን አለ? መጥቶ ኢየሱስ ክርስቶስን ሲጠይቀው ለሰዎች ሲመልስ አይቶ ምን አለ?
ኢየሱስን ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ብሎ ሲጠይቀው እስራኤላዊ ሰማ ጌታ አምላካችን አንድ ጌታ ነው በማለት ነው የመለሰው ማለት ነው። ስለዚህ ይህንን ይመስላል። አንድ አምላክን በብቸኝነት ተገዙ፣ ነጻ ትወጣላችሁ፣ ከምትፈሩት ነገር ሁሉ ትድናላችሁ፣ ከጀሃነም እሳት ወጥታችሁ ጀነትን ትገባላችሁ። እስልምናን ሰዎች እንደሚሏችሁ ሳይሆን እስልምና የነቢያት ሃይማኖት ነው። ግቡና አንብቡት። ያነበበው በእርግጠኝነት ይሰልማል። አመሰግናለሁ። ጀዛከላሁ ኸይረል ጀዛ ኢብሮ ወንድሜ፣ አላህ በተናገርከው ሁላችንም የምንጠቀም አድርገን። ክርስቲያን ወገኖቻችን ይህን ነገር በደንብ አድርጋችሁ አዳምጡኝ። እስካሁን ብዙ ነገሮች ተምራችኋል ብዬ አስባለሁ። ሙስሊም ወንድሞችም እንደዚሁ ማለት ነው። ይህን ካየን አምላካችን ቁርአን ላይ አንድ ምክር ይመክራችኋል። እሺ አምላኬ ቁርአን ላይ ምን አለ? ባዕድ አዑዙ ቢላሂ ሚነ ሸይጣን ረጂም ያ አህለል ኪታብ ላ ተግሉ ፊ ዲኒኩም አለ። እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህም ላይ እውነት እንጂ አትናገሩ፣ አምላክ ላይ አትዋሹ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ እርሱ የጠራት የሆን ቃል ከእርሱ የሆነ መንፈስ ብቻ ነው። በአላህና በመልእክተኞቹ እመኑ። አማልክት ሶስት ናቸው አትበሉ። ሶስት አምላክ አለ አትበሉ። አንድ አምላክ ነው ያለው። ኢነማ አላሁ ኢላሁን ዋሂድ፣ አላህ አንድ አምላክ ብቻ ነው። ለእርሱ ልጅ ያለ ከመሆን ጠራ። በሰማያትና በምድር ያለው በእርሱ ነው፣ መመኪያም በአላህ በቃለ። ይህን አምላክ አምልኩ ወገኖቻችን። ሶስት አምላክ ማምለክ ገሃነም ያስገባል። አምላክ ቅንድብ አለው፣ አምላክ አብራክ አለው፣ አምላክ እንደኔ ይሮጣል ብሎ መናገር አምላክን መሳደብ ነው። እሺ ወገኖቻችን፣ አምላክ ሰዎችን አስቀድሞ አምላክን መሳደብ ነው። ከዚህ አስተምሮ ወጣችሁ ፍትሃዊ የሆነውን ነቢያት የሰበኩትን አንዱን አምላክ አምልኩ። አምላካችን ቁርአን ላይ ምን አለ? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላ፣ በየህዝቡ ሁሉ መልእክተኛ ላክን፣ አን ያዕቡዱላህ፣ አላህን አምልኩ በማለት። ስለዚህ ኢየሱስ የሰበከውን አምላክ አምልኩ። ኢየሱስ ምን አለ? ቅድም ኢብራሂም ተጠቅሰላቸው ዮሐንስ ወንጌል ምዕራፍ 17 ላይ እውነተኛ አምላክ ብቻ የሆን አንተ የላከውንም ኢየሱስ ክርስቶስ፣ ኢየሱስ የተላከ ነው። ስለዚህ ባካችሁ ሰው ከማምለክ ወጣችሁ አንዱን አምላክ አምልኩ። ይሄ ጥሪያችን ነው። በዚህ መልክ ከቀጠላችሁ ገሃነም ነው የምንገቡት። አምላክ ከወንድ ጋር ይሰሳማበት ካላችሁ፣ አምላክን ከሰደባችሁ ገሃነም ነው የምንገቡት። ለዚህ አምላካችን ቁርአን ላይ ምን አለ? ወማ ቀደሩላህ ሐቀ ቀድሪ፣ እነዚህ ሰዎች አምላክን ተገቢ ክብሩን አላከበሩትም ይላል። ስለዚህ ባካችሁ አምላክ ላይ አትዋሹ ነው። ይህን ሁላ ስላቸው እነሱ ተመልከቱ። ምን ይህን ሁላ ሰበከናቸዋል አይደለ? እነሱ ተመልከቱ የሚሉትን መጽሐፋቸው ላይ ምን አሉ? አርጋኑ ላይ ማለት ነው። በዕብራይስጥ ማርያም የተባልሽ የተመረሽ እመቤቴ ድንግል ማርያም ሆይ አንቺ ደግሞ በጠላቶቼ አንገት የብረት ዛንጅር አግቢባቸው፣ አንገታቸው ላይ ፌሮ ይሰካባቸው፣ የመለከታቸውን ድምፅ አክብጂ፣ ደንቆሮ አድርጊው፣ እርሳቸውንም በቀፎ በቅርጫት በእግር እሰሪያቸው፣ በአንገታቸው ወጥመድ በከንፈራቸው ልጓም በአፍንጫቸው ጉንፋን ላኪባቸው ይላል። ስናስተምራቸው ምን ብሎ ይጽፋሉ? በሰዎች ላይ በጠላቶቻችን ላይ የምንላኪባቸው ፌሮ ይግባባቸው ጉንፋን የያዛቸው ይላሉ። ቀጥሎ ተመልከቱም እንደሚሉ እሳት፣ ብርድ፣ ረሃብ፣ ቸነፈር ይፍታችሁ ብላችሁ ትጸልያላችሁ። ክርስትና ብዙ ጊዜ ምን ብሎ ይነገራል? ኢየሱስ እኮ ምንድን ነው ያለው? ግራህን ለመታገኝህን ስት፣ ፓንት ለሰረቀ ሱሪ ጨምርለት፣ የረገማችሁን መርቁ ነው የሚባለው ይላላችሁ። ግን መጽሐፍ እየጻፋችሁ እንደዚህ ትራገማላችሁ። ኢቭን ከሱም አልፎ ተመልከቱማ በአላህ እናትና አባትን በመንገድ እንደሚሳደቡ ተመልከቱ። እንዲገባችሁና በዛው እንድትጠቅሙ እሺ ወገኖቻችን። መጽሐፋችሁን ማወቅ ስላለባችሁ ምልክት አድርጌበት ነበር። ያው እዚህ ጋር ተመልከቱ፣ እንደዚህ ይላል። ስለዚህ ይሄ መጽሐፍ ይወጣ። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህ ወዲህ ከኛ ተለዩ። እነሆ የኀፍረት ልጓም በአፋችሁ ውርደት ነፍቶ በአፍንጫችሁ አደርጋለሁ። ሂዱ፣ አጋንንት ይሳባችሁ፣ ዛሮች ይጫኑባችሁ። እናንተ እባቦች የእልፍኙት ልጆች ናችሁ። እናንተ ውሾች የተኩላ ልጆች ናችሁ። እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁ ጦጣ ናቸው። ሂዱ ከእኛ ተለዩ ለዘላለሙ አሜን። እባክህን ክርስቲያን ወገብ ይሄን እያነበብ ከምረግመን ማለት ነው መጽሐፍህን ተምረህ ራስህን አዳን ነው። ጥሪያችን ያው ዛሬ እዮዳ የውይይት ጥሪ ብሎ ጠርቶን ነበረ። ሙስሊሞች ተገኝተናል። አያችሁ ሙስሊም ወንድሞች በዚህ ደስ ይበላችሁ። ፕሮግራሙን ባንሰማም ባይ ዘ ወይ እኔ ፖስቱን ሳየው ከቤቴ 22 ኪሎ ሜትር ርቄ ነበር ያለሁት። 22 ኪሎ ሜትር ከቤቴ ርቄ ነበር ያለሁት። ከዛ ከቤቴ ወጥቼ ነው ቤቴ የደረሱ ውይይቱን ለመከናወን ማለት ነው። እና ሙስሊሞችን ጊዜ ጥሪያችንን አክብረን እንመጣለን፣ መተናለን። ብዙ ነገሮችን አስተምራቸዋል። ያኛው ደግሞ እንዳልመጣ አይተናል። አሁን ምን እናደርጋለን? ማጠቃለያ ስናገር ማለት ነው ያው እዮዳ በጣም እናመሰግናለን። ወላንተ እመጣለሁ። ወላንተ ከመጣቴ በፊት ያ ጀማዓተል ኸይር ያው ዲያቆኑ ዛሬ በእዮዳ በኩል አልመጣም። እኔ ግን ኦፊሻሊ የውይይት ጥሪ ስላላቀረብኩለት
ኦፊሻሊ የውይይት ጥሪ ሮብ 3 ሰዓት ላይ እንዳቀሩ ቪዲዮ ሰርቼ በራሴ ቤት ከውስጥ ከመጣ ጠብቀዋለሁ። ካልመጣ ድጋሚ ስሙንም አልጠራውም። እኔ አላማዊ ክርስትና ምን እንደሆነ ማሳየት ነው። አሁንም እያሳየ ነው። ድጋሚ እንተዋዋለን። ጭራሹን ስሙን ማንጠቅስም እናጠቃላለን ማለት ነው። እና ደግሞ አሁን ስዘጋ ማለት ነው ጥያቄ ያላችሁ ወገኖቻችን እስልምናችን መልስ አለው። ስለዚህ ምን ታደርጋላችሁ? እኛ ቤት መጥታችሁ መጠየቅ ትችላላችሁ። እና ዮዳብ አዳምጠኝ፣ ይሄን እጂ ለዮዳብ ነው አዳምጠኝ። የትኛውም ክርስቲያን፣ ኦርቶዶክስ፣ ጴንጤ፣ ካቶሊክ ሁን እኔ ጋር ኢብራሂም ጋር አቡበከር ጋር አህመድ ጋር ለመወያየት የፈለገ ካለ ሙአደብ የሆነ ከሆነ ያው በፈለክበት ጊዜ ቀጠሮ አውጥተህ ጥራን፣ መተን ለመወያየት ዝግጁ ነን። ብቻ ስነ ስርዓት ይኑራቸው፣ አይሳደቡ፣ እውቀት ያላቸው ይሁኑ። በየትኛው ምት ዲያቆን አይሁን ሀቢቢ ዲያቆን አይሁን ችግር የፈለገው ተማሪ ይሁን እባክህን ካሉ ከመጡ አገናኝና እኔ በራሴ ዝግጁ ነኝ። ኢብራሂም ፈቃደኛ ነህ? አዎ እኛ ኔክስት ውይይት አለብን። ከውይይታችን በኋላ ኢንሻላህ ይህ የሚቀጥል ይሆናል እና በነገራችን ላይ ይምሩ አንዴ ልቅዳውና ልፖስተው፣ ምክንያቱም ቃላችሁ እንድታከብሩ ላይቭ ነው የተናገርኩት ምን የተናገርኩት እንዳይል ቪዲዮ ሰርተ ይህን አስተላልፍልኝ። እሺ ምክንያቱም ያው ምን እየሆነ ነው ማስታወቂያ ይሰራል። ማስታወቂያ ስራ እየወዳብ ከማንኛውም ይህን ያልከውን ነገር ቪዲዮ ሰርተ ፖስት። እኔ ከዛ በኋላ መወያየት የሚፈልጉትን ስብዕና በተሞላ ሪስፔክት በሆነና የሚወያዩ ሰዎችን አይዤ ልቀርባለሁ። ግን ቪዲዮ ስራ በቤት እሺ። ምክንያቱም በላይቭ ሲነገር በላይቭ ነው የተነገረው እውነት አይደለም ምናምን ስለሚባል ማለት ነው። እና ይህን አድርግልኝ እሺ። አደርጋለሁ ይሁዳ። እና ወደ አንተ ደግሞ ስመጣ ያው ይሄን ያልነው። ስለዚህ ከሮብ በኋላ የትኛውም ክርስቲያን ለመወያየት ዝግጁ ነው። ብቻ ስነ ስርዓት ያለውና እውቀት ያለው ይሁን እሺ። ሙስሊሞች በንጋቻ አናጥፍም። እና ያው ይሁዳ በጣም እናከብርሃለን። ሳምንት ሙሉ ፈጅተህ ውይይቱ እንዲከናወን ሞክረህ ነበረ። ያደረገው ጥሪ በሙሉ ሙስሊም ወንድሞች እናመሰግናለን። አላህ ሂዳያን ይሰጥህ፣ ወደ ብርሃን እንዲመጣ ዱዓ እናደርጋለን። እንዲሁም አንተ እየወደ ወገኔ ጥያቄዎች ካሉ ምናምን አንድ ነገር ማሳየት ፈልጋለሁ ወንድሜ። ምንም ብዙ ሰዎች ለገንዘብ ብለህ ነው ምናምን ነው የምትሉት። ሳምንቱን በሙሉ እኔ እንትን በማድረጌ ይሄ ነው የመጣው። ይህን ብር ለማን ልመልስ? ምክንያቱም እኔ ሳምንቱን በሙሉ እኔ ጌም እጫወታለሁ፣ ጌመር ነኝ። የቀጠሮ ጌሜን ራሱ እንዴት እንደተበላሸ አይታችኋል። ይህ የምወደው ነገር ስለሆነ እኔ ራሴ አፖሎጀቲክስ ስለምሰራ መንፈሳዊ አገልጋይ ስለሆንኩኝ ያንን መርጬ አፌ በተባለው መንገድ ነው የቀረብኩና እንደዛ የምትሉ ሰዎች ይኸውላችሁ፣ እኔ የምዋሽ ሰው አይደለሁም። ሁሉን ነገር የማሳይ ሰው ነኝ። አንድ ነገር እዚህ ጋር ይሄ $21 ነው የገባው ሳምንቱን በሁሉ በእኔ እንትን እንዳትሉ፣ በእኔ ሌላ ነገር አታውሩ። ሌላ ኤክስኪውዝ አያስፈልግም። እዚህ ቤት መጥተው እንድትወያዩ ያደረግኩት መንፈሳዊ ጥማት ስላለብኝ እና ብዙዎቻችን ደግሞ መንፈሳዊ ጥማት ስላለብን ነው። ዛሬ የተናገርከው የኦርቶዶክስ ተዋሕዶ እምነትን የሚወክል ነው። እሱ ደግሞ መልስ የሚሰጡት ሰዎች መስጠት ከፈለጉ ኤኒታይም መጥተው መስጠት ይችላሉ። ነገር ግን አይ ስብስብና በተመለከተ በመከባበር መጠን